ይህንን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 13። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰብኡ ለሰኔ በዛቲ ዕለት ኮነ ሰማዕተ ቅዱስ ወቡሩክ መዋኢ አባ አብስኪሮን ዘእም ሀገረ ቀሊን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 7 በዚች ቀን ቀሊን ከምትባል ሀገር ቅዱስና ቡሩክ ድል አድራጊ የሆነ አባ አብስኪሮን በሰማዕትነት ሞተ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበረ። የከሃዲው ንጉሥ የዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰችው ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደርም ስለሆነ ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሥ ላከው። ከእርሱም ጋር ሌሎች ወልፌዎስ፣ አርማኒዎስ፣ አርያስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉ ነበሩ። እኒህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አብስኪሮን ጋር ተስማሙ። በንጉሡም ፊት በቆሙ ጊዜ በጌታችን ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ የአይነቱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ንጉሥ እንዳዘዘም አደረጉባቸው። ከእኒህም ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወትን አክሊል ተቀበሉ። የከበረ አብስኪሮን ግን ታላቅ ግርፋትን እንዲገርፉት አዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉት በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱት አዘዘ። ይህንንም ሁሉ አደረጉት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበረ፣ ያስታግሰውም ነበር። ያለምንም ጉዳት አድኖ በደህናም ያስነሳው ነበረ። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ አመጣለት። እርሱም የውሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አሾከሾከና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንም ሆድ ዕቃውንም ወስዶ በብረት ወጭት አድርጎ አበሰላቸው። በውሽባ ቤቱም ውስጥ ወደ አባ አብስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንተ ጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አብስኪሮንም መሰሪው የሚራዳ ሰይጣንስ በክብር ባለቤት በጌታዬ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑ ጥሎ የሚያንከባልለውም ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አብስኪሮንም ላይ ግን ቁጣና ብስጭት በመጨመር ጽኑ ስቃይን አሰቃየው። አባለ ዘሩንም እንዲቆርጡ ታዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበረ። ከዚህም በኋላ ራሱን በሰይፍ እንዲቆርጡት አዘዘና ቆረጡት። የድል አክሊልንም በመንግሥተ ሰማያት ተቀበለ። ከቅዱስ አብስኪሮን ተአምራትም አንዱን እነግራችኋለሁ። በግብፅ ደቡብ በስሙ የታነጸች ቤተክርስቲያን ነበረች። ካህናቷም ክፉ ሥራ የሚሰሩ ክፉዎች ነበሩ። ቅዱስ አብስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አብስኪሮን በፈረስ ተቀምጦ የላይ ግብፅ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበረ። የከበረ አብስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ ሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ ሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላ ቤተክርስቲያኒቱን አፍርሶ ከግብፅ ደቡብ ወደ ላዕላይ ግብፅ ብያሁ ወደምትባል አገር በ100 የወርቅ ዲናር ወደ ገዛት ምድር ከነዋያተ ቅዱሳት ሁሉና ከአጸዱ ጋር አምጥቶ በዚያ አቆማት። የሀገር ሰዎችም በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተክርስቲያኒቱ በደጃቸው አገኟት። እጅግም ፈጽመው አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ከዚያችም ጊዜ ጀምሮ ድንቅ ተአምራት የሚያደርግባት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት መኮንን አርማኔዎስ
ያሰቃያቸው የ16,000 ሰማዕታት የዕረፍታቸው መታሰቢያ ሆነ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት አምላክን የወለደች የእመቤታችን የድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበት ነው። እርሷም ወይላ በሚባል አደባባይ ያለች 3 ዓመት ከ6 ወር ተዘግታ የኖረች ነበረች። ይኸውም በ1020 ዓመተ ሰማዕታት ነው። ከእመቤታችን ድንግል ማርያም ሰው ለሆነው ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ዘስሩግ፣ ቅዱስ ቡሩክና አሸናፊ አባ በስኪሮን ታላቅ ሰማዕትና ባለብዙ ተአምራት። 16,000 ሰማዕታት በአንድ ቀን የተገደሉ የእመቤታችን ቤተክርስቲያን የተከፈተበት በዓል ከ700 ዓመታት በፊት በካይሮ ከተማ ውስጥ። ወርሃዊ በዓላት ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ይህንንም እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 13። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከሰማዕታት በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞን በሱባኤው በጾሙ የምንጠቀም ያድርገን። ከታዘዘ መቅሰፍት ከነደደ እሳት በቸርነቱ ያትርፈን። ከሚሰማው ከሚታየው ክፉ ነገር ሁሉ በቸርነቱ ያድነን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የሰላም አምላክ ሰላሙን ይስጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስራኤለን ኃጣውኢነ ተማጸነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን።